በራስ መተማመንሽን ለማሳደግ፣ ሰውነትሽን፣ ጤናሽን ለመጠበቅ፣ ትዳርሽን ለማስተካከል፣ ለተለያዩ ነገሮች መፍትሄ ይሰጥሻል። ይህን እኮ አውቀዋለሁ፣ ሁሉም የምታውቂያቸው መፍትሄዎች ናቸው። ነገር ግን የከበደሽ ወስነሽ መጀመር ነው። ቃል ኪዳን ተፈራ እባላለሁ። ዛሬ የውሳኔ ሰው እንድትሆኚ አግዝሻለሁ። ታዲያ ግን ከመጀመርሽ በፊት ሰብስክራይብ አድርገሽ የደወል ምልክቱን መጫን አስታውሺ። ወደ ሀሳባችን ንግባ። የውሳኔ ሰው ለመሆን ምን ያስፈልግሻል? እስቲ ወደ ኋላ መለስ አድርጌ አንድ ነገር ላስታውስሽ። ተማሪ እያለሽ ፈተና ሲደርስብሽ፣ በተለይ ደግሞ ሳታጠኛቸው የነበሩ ትምህርቶች ከሆኑ በአንድ ጊዜ ከቨር ታደርጋቸዋለሽ አይደል? እንቅልፍሽን ትተሽ በጣም ያለሽን ጊዜ ሁሉ አጣብሽ ትችዋለሽ አይደል? ማለት ለምንድን ነው? ግዴታ ስለሆነብሽ። ካልሆነ ፈተናሽ መውደቅሽ ነው። ህይወትም ላይ ልክ አስገዳጅና ጠንካራ ምክንያት ሲኖርሽ ወደ ውሳኔ ለመግባት በደንብ አድርጎ ያገዝሻል። ስለዚህ ዛሬ ጠንካራ ምክንያቶችን እንድታወጪ ያግዝሻለሁ። ከቻልሽ ማስታወሻና እስክሪብቶ አጠገብሽ ቢኖር መልካም ነው። አጠገብሽም ከሌለ ፖዝ አድርገሽ ይዘሽ ብትመጪ መልካም ነው። ስለዚህ ወደ ሀሳባችን ንግባ። ስለዚህ አሁን ያሹ ማስታወሻ ላይ ልትወስኝባቸው ፈልገሽ ነገር ግን እስካሁን ድረስ ያቅማማሽባቸው ያሉትን ነገሮች ዘርዝረሽ ጻፊያቸው። 10 ሊሆን ይችላል፣ 20 ሊሆን ይችላል፣ 5ም ሊሆን ይችላል። ግን በደንብ እያሰብሽ ፖዝ ማድረግ ካለብሽ አድርገሽ በደንብ እያሰብሽ ጻፊያቸው። በደንብ ዘርዝሪያቸው። የምታስታውሻቸውን በሙሉ በአንድ ጊዜ ላይ መጡልሽ ይችላሉ። ነገር ግን በደንብ እያሰብሽ ጻፊ። ያንን ዘርዝረሽ ከጻፍሽልኝ በኋላ ያው መሀል ላይ እያቋረጥሽ እየጻፍሽ ነው ብዬ ስለማስብ ነው። ከነዚህ ከዘረዘርሻቸው ውስጥ 3 በጣም አስቸኳይና ባረጋቸው መልካም ነው ብለሽ የምታስቢያቸውን ደግሞ ታውጪልኛለሽ። ይሄ አሁን የምንወስንበት ነገር ስለሆነ በደንብ አስበሽ እንድታረጊ ይፈልጋለሁ። 3ቱን ካወጣሽልኝ በኋላ ደግሞ እንዲቀልሽ ነው ወደ 3 ያመጣሁሽ። ከ3 ውስጥ ደግሞ አንድ ዋና የምትይውን ነገር ምረጭልኝ። ይሄ ዋና የምትይው ነገር ከዚህ በኋላ ያለውን ህይወትሽን መሰረት የምትጥይበት፣ ሌሎቹን ውሳኔዎችሽን እንድትወስኚ መሰረት እንዲሆንሽ ወይም እንዲያግዝሽ ስለምፈልግ በጣም አስበሽበት አንድ የምትይውን ነገር ታውጪልኛለሽ። ናይስ። አሰብሽ፣ በደንብ አስበሽ እያወጣሽልኝ ነው። ናይስ። እሱን ከጻፍሽ በኋላ ምን ታደርጊልኛለሽ? በደንብ በትልቁ እንድጽፍ ይፈልጋለሁ። ለምሳሌ በራስ መተማመኔን ለማሳደግ ፈልጋለሁ የሚል ከሆነ በራስ መተማመን ብለሽ ትጽፊልኛለሽ። ከዛ በኋላ ለሁለት ትከፊዋለሽ ማለት ነው የጻፍሽበትን። የመጀመሪያው ላይ ጥቅሙን ትጽፊልኛለሽ፣ በሁለተኛው ክፍል ላይ ደግሞ ጉዳቱን ትጽፊልኛለሽ። በራስ መተማመንሽን ለማሳደግ የምትሄጅባቸው መንገዶችን ታውቂያቸዋለሽ። መወሰን የከበደሽ። ስለዚህ ወደዛ መንገድ መሄዴ ወይም ደግሞ ያንን ተግባር ማድረጌ ምንድነው የሚጠቅመኝ፣ ምንድነው የሚጎዳኝ፣ በራሴ መተማመኔ ምንድነው የሚሰጠኝ፣ ምንድነው ደግሞ የሚያሳጣኝ የሚለውን ነገር ዘርዝረሽ ጻፊ። ለምንድነው ይሄንን ማጽፍሽ? የሆነ ነገር ጥቅሙን በደንብ ለይተን ባወቅን ቁጥር እኛ ላይ ያለው ቫልዩ በደንብ እየጨመረ ነው የሚሄደው። ስለዚህ ጉዳቱ በቀነሰና ጥቅሙ በበዛ ቁጥር እንድንጓጓ ያደርገናል። ስለዚህ ስፖርት መስራትም ሊሆን ይችላል፣ ወይም ደግሞ መጽሐፍ ማንበብ ለመጀመርም ሊሆን ይችላል፣ ትዳርሽን ለማስተካከል፣ ስልጠናዎችን ለመውሰድ፣ መንፈሳዊ ህይወትሽን ለማስተካከል፣ ማንኛውም ነገር ሊሆን ይችላል። አንቺ ይሄ ዋና ነው ላደርገው ፈልጋለሁ የምትይውን ነገር ብቻ ዘርዝረሽ የሚጠቅሙትና የሚጎዱትን ነገሮች አስቀምጭልኝ። በጣም አሪፍ። በደንብ አድርገሽ ዘርዝረሽ ሀሳብሽን ሰብስበሽ እንደምታስቀምጪ ተስፋ አደርጋለሁ። ዛሬ ያው ከዚህ ቪዲዮ በኋላ የውሳኔ ሰው ሆነሽ ይህን ነገር ልታረጊ ወስነሽ ኮመንት ላይ ደግሞ ቃል ገብተሽልኝ ነው የምትወጪው። ስለዚህ በደንብ ዘርዝረሽ መጻፍሽን አስታውሺ። ፖዝ እያደረግሽ ጻፊ። አሁንም ያው ደጋግሜ የማስታወስሽ እዚህ ጋር እኔ ስለማላቆመው፣ አንቺ ግን ፖዝ እያደረግሽ የጻፍሽ እንድትሄጂልኝ ፈልጋለሁ። ይህንን ዝርዝር በደንብ አድርገሽ ካወጣሽልኝ በኋላ ምን እፈልጋለሁ? ምክንያትሽን ጥቅሙን በደንብ ጽፈሻል አይደለ? ጥቅሙን በደንብ ጽፈሻል። ስለዚህ ይህንን በማግኘቴ ወይም ደግሞ ይህንን ነገር በማሳካቴ ምንድነው ህይወቴ ልለውጠው የምችለው ነገር? ትልቅ የምትዩ ህይወትሽ ላይ በጣም ትልቅ የምትዩ ጉዳት ምን አምጥቶብሻል? በራስሽ አለመተማመንሽ ምን ጎዳሽ? ምን አሳጣሽ? በስራሽ ላይ፣ በትምህርትሽ ላይ፣ በትዳርሽ፣ በእያንዳንዱ ህይወትሽ ላይ ምን ያሳጣሽ ነገር አለ? ስፖርት አለመስራትሽ፣ ጤናሽን አለመጠበቅሽ፣ ሰውነትሽን አለማሳመርሽ ምን አሳጥቶሻል? እስቲ ምን ጎዳሽ? እሱን በደንብ አድርገሽ ጻፊልኝ። የጻፍሽ ነው ብዬ አስባለሁ። የጎዳሽ ጉዳት ምን አለ? የሚጠቅምሽን ጥቅም አውቀሻል፣ ግን እስካሁን ድረስ አለማድረግሽ ምን አሳጥቶሻል? ይሄ ደግሞ ጠንካራ ምክንያት እንድታመጪ ያገዝሻል ማለት ነው። ስለዚህ ጠንካራ ምክንያትሽን የምታወጪው ከዚህ ውስጥ ነው። ምን አጥተሻል፣ ምንስ አግኝተሽበታል የሚለውን ነገር በደንብ ጻፊልኝ። እማጽፍሽ ያው ስንጽፍ በደንብ አይምሯችን እየሰራ ይሄዳል። በደንብ እያሰበ እንድንመጣ ያደርገናል። ስለዚህ በደንብ እየጻፍሽ ነው ብዬ አስባለሁ። ትንሽ እኔም ደግሞ ለማቆም እየሞከርኩኝ ነው፣ ለመጠበቅ እየሞከርኩኝ ነው። ናይስ። ስለዚህ በደንብ ጠንካራ የምትይው ምክንያት አገኘሽው። እስክታገኝ ድረስ እንድታቆሚ አልፈልግም። ካላገኘሽ ምንም አሁንም ቢሆን ትርጉም አይኖረውም። ስለዚህ ወይ የምትፈልጊውን ነገር መቀየር ነው። በራስ መተማመን ካልሽ ጠንካራ ምክንያት ካላገኘሽበት፣ ስለዚህ ጤናሽን ለማስተካከል ወይም ለመጠበቅ ወይም ደግሞ መንፈሳዊ ህይወትሽን ለማስተካከል በሚለው ትቀይረዋለሽ። ጠንካራ ምክንያት እስክታገኝ ድረስ በፍጹም እንዳታቆሚ።
በደንብ ደግሞ ዘርዝረሽ መጻፍሽን አትርሺ። በጣም አሪፍ። ስለዚህ ያው አግኝተሻል ብዬ አስባለሁ። ያቆምሽም ቢሆን እያሰብሽበት ነው ብዬ አስባለሁ። በጣም አሪፍ። ስለዚህ ጠንካራና ዋና የምትይው ምክንያትሽን በደንብ በትልቁ ከጻፍሽልኝ በኋላ ወደ ሁለተኛው ሀሳብ እንሄዳለን። ጠንካራ ምክንያትሽን ካስቀመጥሽ በኋላ ምንድነው የምታደርጊው? ያንን ነገር ለመጀመር ስታስቢ ባንዴ ከብዙ አትጀምሪ። አሁን ለምሳሌ መጽሐፍ ማንበብ ከሆነ እቅድሽ በአንድ ሳምንት አንድ ሙሉ መጽሐፍ መጨረስ አይጠበቅብሽም። ምክንያቱም ከዚህ በፊት ያለመድሽ ወይም ደግሞ እያደረግሽው የመጣሽው ነገር አይደለም። ስለዚህ ቀስ እያልሽ ከትንሽ ከምትችው በቃኝ ብለሽ የምታቆሚው አይነት ሰው ከምትችው መጀመር። ስፖርትም ስትሰሪ በጣም ቀለል ካለ መጀመር። ማንኛውም ነገር ልታደርጋቸው የምታሰቢያቸው ነገሮች ስታደርጊ በጣም ከትንሹ ቀሎሽ ልትለምጁና ልትወጁ በምትችው አይነት መንገድ መጀመርሽን እርግጠኛ ሁኚ እንጂ በአንድ ጊዜ ወስኛለሁ ከዚህ በኋላ መቀየር አለብኝ ብለሽ በአንዴ ሁሉንም ነገር ብታደርጊው ውጤትም አይመጣልሽም። በዛውም ደግሞ ሰልችቶሽ እንድታቆሚ ያደርግሻል። ስለዚህ ሁሌም ስትጀምሪ ከትንሽና ከምትችው ነገር መጀመርሽን እርግጠኛ ሁኚ። የመጨረሻው የምነግርሽ ነገር ለውሳኔ ምቹ የሚባል ጊዜ የለውም። ሰኞ ጀምራለሁ፣ ቆይ በአንድ ጀምራለሁ፣ ቆይ አዲስ ወር ይጀምር፣ አዲስ ዓመት ይጀምር የሚባል ነገር የለም። ዛሬ ነው የተሰጠሽ የምታውቂው ቀንሽ። ስለዚህ መጀመር ካለብሽ ከዛሬ ከአሁን መነሳት ከምትችይበት ሰዓት መጀመር መቻል አለብሽ። ስለዚህ ኮመንት ላይ ምን እንደወሰንሽ ጻፊልን። ሁላችንም እንድንጠይቅሽ ያግዘናል። አንቺንም ደግሞ እንድትበረቺ እንድትጠነክር ያግዝሻል። ቪዲዮን ከወደድሽና ከጠቀመሽ ላይክና ኮመንት አድርጊልን። እንዲሁም ደግሞ ቆንጆ ቆንጆ ሀሳቦች እንዲደርሱሽ ሰብስክራይብ አድርገሽ የደውል ምልክቱን መጫን አስታውሺ። አመሰግናለሁ። በርቺልኝ እኔ እህት።